ሰላም ጤና ይስጥልን ውድ የኢትዮ ፋክት ቤተሰቦች የዕለተ አርብ ማለዳ ሰበር መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን የምናሰማችሁ ይሆናል። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ፍርክሳ ቀበሌ በተፈጸመ የተቀናጀ ጥቃት በንጹሃን ዜጎች ላይ የህይወትና የንብረት መጥፋት መድረሱን እናት ፓርቲ አስታወቀ። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ምርጫ እንዲያካሂዱ ያስተላለፈውን ውሳኔ በጊዜያዊነት አገደ። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን የኒውክሌር ጦር መሳሪያ አቅም ይበልጥ ለማስፋፋት እቅድ እንዳላቸው በመግለጽ አሜሪካ ይህንን እውነታ እንድታከብር ጥሪ ያቀረቡ። አሁን በዝርዝር ወደ ምንመለከተው ጉዳዮች ተሻገረን። እስከ ፍጻሜ ድረስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ፍርክሳ ቀበሌ በተፈጸመ የተቀናጀ ጥቃት በንጹሃን ዜጎች ላይ የህይወትና የንብረት መጥፋት መድረሱን እናት ፓርቲ አስታወቀ። የካቲት 17 ቀን 2018 ዓ.ም ምሽት ጀምሮ በተፈጸመው በዚህ ጥቃት እስካሁን ባለው መረጃ መሰረት 4 ሰዎች መገደላቸውን፣ 2 ሰዎች በጠና መቁሰላቸውንና ሌሎች 2 ሰዎች ደግሞ ተይዘው ተወስደው ያሉበት እንደማይታወቅ ተገልጿል። ከዚህም በተጨማሪ ከ10 በላይ የሚሆኑ መኖሪያ ቤቶች የተቃጠሉ ሲሆን የገበሬው የእህል ጎተራ ጨምሮ በርካታ ንብረቶች መውደማቸውን ተመልክቷል። የአካባቢ ነዋሪዎች እንደሚሉት ጥቃቱን የፈጸሙት አካላት የቀብር ስነ ስርዓት ጭምር ከልክለው የነበረ ሲሆን አሁንም በአካባቢ ሆነው የነዋሪዎችን ከብቶች በማረድ በመብላት ላይ እንደሚገኙ ምንጮች ጠቁመዋል። ግድያው ሃይማኖትን መሰረት ያደረገ መሆኑን የገለጹት ነዋሪዎች ቀደም ሲል መንግስት ህዝቡ ራሱ እንዳይከላከል መሳሪያ እንዲያስረክብ ማድረጉ ለጥቃት ይበልጥ ተጋላጭ እንዳደረጋቸው በምሬት ገልጸዋል። እጃችንን አጣጥፈን ሞታችንን መጠበቅ ሆኗል ኑሯችን ሲሉ ነዋሪዎች ያለባቸውን ከባድ ስጋት ተናግረዋል። እናት ፓርቲ ባወጣው መግለጫ መንግስት ህዝቡን የመጠበቅ ኃላፊነቱን ባለመወጣቱ ማህበረሰቡ በህጋዊ መንገድ ታጥቆ ራሱን እንዲከላከል በተደጋጋሚ ጥያቄ ቢቀርብም ሰሚ አለማግኘቱን ገልጿል። ፓርቲው የተፈጸመውን ግድያ በጽኑ እንደሚያወግዝ አስታውቆ ለሟች ቤተሰቦችና ለአካባቢው ማህበረሰብ መጽናናትን ተመኝቷል። በተጨማሪም ተይዘው የተወሰዱ ዜጎች ያለምንም ቅድመ ሁኔታ እንዲለቀቁ ህዝቡ በህጋዊ መንገድ ተደራጅቶ ራሱን የሚከላከልበትን ሁኔታ በአስቸኳይ እንዲያመቻችለት በጥብቅ አሳስቧል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ምርጫ እንዲያካሂድ ያስተላለፈውን ውሳኔ በጊዜያዊነት አገደ። ምርጫ ቦርድ ሰኞ የካቲት 16 ቀን 2018 ዓ.ም ባሳለፈው ውሳኔ አወዛጋቢ በሆኑት በእነዚህ 5 የምርጫ ክልሎች ከሁለቱ ክልሎች አስተዳዳሪ ክልል ውጪ በሆነ መልኩ በቀጥታ ለህዝብ ተወካዮች ምክር ቤት እጩዎች ምርጫ እንዲካሄድ አዞ ነበር። ይሁን እንጂ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ቦርዱ ከፌዴሬሽን ምክር ቤት ደርሶኛል ባለው ውሳኔ ላይ ተመስርቶ ያስተላለፈውን ይህንን ትዕዛዝ በመቃወም ለፍርድ ቤት አቤቱታ አቅርቧል። ፍርድ ቤቱም አቤቱታውን መርምሮ ሐሙስ የካቲት 19 ቀን 2018 ዓ.ም በቦርዱ ውሳኔ ላይ የጊዜያዊ እግር ትዕዛዝ የሰጠ ሲሆን ብሔራዊ ምርጫ ቦርድ ለቀረበለት አቤቱታ የካቲት 25 ቀን 2018 ዓ.ም ምላሽ እንዲሰጥ አዟል። ከምርጫ ቦርድ ውሳኔ መደመጥ በኋላ በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች ማለትም የክልሉ ጊዜያዊ አስተዳደር ህዝባዊ ወያነ ሓርነት ትግራይ ውሳኔውን በጽኑ ሲቃወሙ መቆየታቸው ይታወሳል። በአንጻሩ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ውሳኔውን በመደገፍ መግለጫዎችን ሲያወጡ ቆይተዋል። በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ የፍርድ ቤቱን የእግድ ውሳኔ በማህበራዊ ትስስር ገጻቸው አማካኝነት ይፋ አድርገዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን የኒውክሌር ጦር መሳሪያ አቅም ይበልጥ ለማስፋፋት እቅድ እንዳላቸው በመግለጽ አሜሪካ ይህንን እውነታ እንድታከብር ጥሪ ያቀረቡ። በኮሪያ ሰራተኞች ፓርቲ ጉባኤ ላይ ንግግር ያደረጉት መሪ አሜሪካ የሰሜን ኮሪያን የኒውክሌር ባለቤትነት ተቀብላ የጠላትነት ፖሊሲዋን የምታነሳ ከሆነ ሁለቱ ሀገራት ወዳጅ መሆን እንደሚችሉ ጠቁመዋል። ይህም የኪም ጆንግ ኡን ንግግር ፕሬዝዳንት ትራምፕ በመጪው ሚያዝያ ቻይናን በሚጎበኙበት ወቅት አዲስ የድርድር እድል
የታለመ ሳይሆን እንዳልቀረ ቢገመትም መሪው ግን ለዲፕሎማሲያዊ መስፈርት አስቀምጠዋል። የአሜሪካና የሰሜን ኮሪያ የወደፊት ግንኙነት ሙሉ በሙሉ በዋሽንግተን አመለካከት ላይ የተመሰረተ መሆኑን የጠቀሱት ኪም አገራቸው ለሰላማዊ ግንኙነት ሆነ ለዘላቂ ፍጥጫ ዝግጁ መሆኗን ምርጫው የአሜሪካ መሆኑን አስመዝግበዋል።